የናቁትና አባታችን አብርሃም ጻዕም ብሔርከ ወተፈለጠ ማዕዝባዲከ ከሀገር ከወገኖች ተለይተ ውጣ እኔ ማርና ወተት የምታፈልቀውን ኢየሩሳሌምን ወይንም ከነዓንን አወርሳለሁ አለው እግዚአብሔር። አብርሃም እሺ ብሎ ወጣ። ከዚያ ከነዓንን ወርሷል። ከነዓን የተባለች ለጊዜው ኢየሩሳሌም ናት። ኢየሩሳሌም ግን ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ምን ማለት ነው? ሀገረ ሰላም ማለት ነው። ሰላም የታወጀባት የክርስቶስ ክቡር ሥጋው የተቆረሰባት ደሙ የፈሰሰባት ይህንን መስቀል በልቦናችን አምነን በአንደበታችን የምንመሰክርለትን እንዲሁም በእጃችን የምንይዘውን መስቀል በዚያ ላይ ያገኘነው። ስለዚህ ይቺ ኢየሩሳሌም ደግሞ ይቺ ቤተ ክርስቲያን ናት። ቤተ ክርስቲያን ኢየሩሳሌም ትባላለች። ኢየሩሳሌም ማለት ምን ማለት ነው ብያችኋለሁ? የሰላም መገኛ የሰላም ምንጭ ማለት ነው። በዚህች ቤተ ክርስቲያንም እርሱ አምላካችን እግዚአብሔር ሥጋውን ቆርሶ ደሙን አፍሶ ይችን ቤተ ክርስቲያን እርሱ መስርቷታል። መሰረቷ እርሱ ነው፣ ጉልላቷም እርሱ ነው። ይቺ የሰላም መገኛ ናት። ይችን ቤተ ክርስቲያን የሰጠን አምላካችን እግዚአብሔር ስሙ ይክበር ይመስገን። አመስግነው። ብንታመም በጸበሏ የምትፈውሰን፣ መጽናናት ቢያቀተን በሐዘን ብንጣል የምታጽናናን ይቺ ቤተ ክርስቲያን ናት። ሕይወት የምትሰጠን፣ ሰላም የምትሰጠን፣ ከእግዚአብሔር ጋር የምታገናኘን፣ ጸሎታችን፣ መሥዋዕታችን፣ እንባችን ወደ እግዚአብሔር እንዲደርስ የምታደርገው ይቺ ቤተ ክርስቲያን ናት እና አባቶቻችን የተባሉትን ሰምተው እግዚአብሔርን መከተል ችለዋል። እንዲህ ነው ያለን አምላካችን እግዚአብሔር። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ስንመለከት እኔን መከተል የሚወድ ቢኖር ይላል። እኔን በሉ እስቲ በደንብ ተናገሩ። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። አያችሁ እግዚአብሔር እንዴት አድርገን መከተል እንዳለብን እንደነገረ። እኔን መከተል የሚወድ ቢኖር ራሱን ይካድ አለ። ራሱን ይካድ ማለት በጥሬ ቃሉ መጽሐፍ ቅዱስ ይህንን የሚለው። ይሄ ማለት ግን ትርጉሙ እንዲህ ነው። የተዋህዶ ልጆች ራሱን ይካድ ማለት እንግዲህ የሥጋን ፍላጎት ታውቁታላችሁ። ሥጋ ሁል ጊዜ አይረካም፣ አግኝቶ አይጠግብም። ራሱን ይካድ ማለት ሥጋዊ ፍላጎቱ የሚያዘውን ኃጢአትን ይካድ ማለት ነው። ምንን ይካድ ማለት ነው? ኃጢአትን። አያችሁ ራስን ይካድ፣ ራሱን ክዶ መስቀሉን ተሸክሞ መከራ መስቀሉን ሥጋው የተቆረሰበትን ደሙ የፈሰሰበትን መከራ መስቀሌን ተሸክሞ መስቀሉን ተሸክሞ ምን ይበለኝ? ይከተለኝ። አያችሁ አዎ ከነ ኃጢአታችን ሲሆን ንስሐ ሳንገባ ስንከተለው ፍጹም ልብ ስለማይኖረን፣ ስለዚህ ንስሐ ገብታችሁ ኃጢአትን ክዳችሁ አስቀድማችሁ ስትሰሩት የነበረውን ኃጢአትንና በደልን ትታችሁ ምን በሉኝ እያለን ነው? ተከተሉኝ። ራሳችንን አትርሱ። ምን ማለት ነው? ተከተሉኝ። ከክፉ ሐሳብ ወጣችሁ ተከተሉኝ። አብርሃምን ውጣ አለው ከሀገሩ። ዛሬ እኛን እግዚአብሔር ከሀገራችሁ ውጡ አይለንም። ከሀገራችሁ ሳይሆን ውጡ የሚለን ከገባችሁበት ከኃጢአት ጉድጓድ፣ ከዘረኝነት፣ ከክፉ ሐሳብ ውጡ ይለናል እግዚአብሔር። ከገባችሁበት ጨለማ ወጣችሁ በብርሃን ተመላለሱ ይለናል እግዚአብሔር። ይህንን የሚለን እግዚአብሔር እና አባቶቻችን ሰምተው ተከትለውታል። በአንድ ቃል በአንድ ትምህርትና ፊልጶስ አንድ ቃል ሲነግረው ሲያስተምረው እሺ ብሎ ፈጣሪውን የተከተለው። ከዚያን በኋላ ደግሞ ፊልጶስ ሙሉ የምዕራፉን ሐሳብ ስናየው ፊልጶስ ዝቅ ሲል ሲሄድ በኢየሱስ ክርስቶስ አምኖ እየተከተለው ሳለ ናትናኤልን አገኘው። ናትናኤልም ሐዋርያ ነው። ያን ጊዜ ገና አልተመረጠም። ያን ጊዜ ገና እግዚአብሔርን አላወቀምና አንተ ናትናኤል የሙሴ በመጽሐፉ የጻፈለትን ነቢያት ትንቢት የተናገሩለትን የናዝሬቱ ኢየሱስ ክርስቶስን እኮ አግኝቼዋለሁ። ና እንከተለው። ምን እንበለው? ና እንከተለው፣ ከእርሱ ጋር እንኑር አለ። ከማን ጋር እንኑር አለ? ከእግዚአብሔር ጋር። እንዴት ደስ ይላል! ከእግዚአብሔር ጋር እንኑር። ና እንከተለው፣ ከእርሱ ጋር እንኑር አለው። እውነት ነው፣ ገልጾ
ገልጾለታል። 5 እንጀራና 2 ዓሣ አበርክቶ ይመግባቸዋል። ለሥጋ ምግባቸው የነፍስ ምግባቸውን ደግሞ ምስጋና ሰጥቷቸዋል፣ ይሰጣቸዋል። ና እንከተለው፣ ና ከእርሱ ጋር እንኑር አለ። ይህን ነው ማለት ያለብን። ከእግዚአብሔር ጋር እንኑር ነው ማለት ያለብን። ከቤተ ክርስቲያን ጋር እንኑር ነው ማለት ያለብን። ከተዋህዶ ሃይማኖታችን ጋር እንኑር ነው ማለት ያለብን። ና ከእርሱ ጋር እንኑር። ነቢያት ትንቢት የተናገሩለትን ሙሴ በመጽሐፉ የጻፈለትን ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ይልቁንም እንዲመጣ ሰው እንዲሆን ፈኑ እዴከ ማርያም ልጅህን ክንድህን ላክልን እያሉ ነቢያት የለመኑትን የጠየቁት ያ ተፈጽሟልና የናዝሬቱ ኢየሱስ ክርስቶስን አግኝቼዋለሁና ና እንከተለው አለው።